ግሬሎ ማብሽሪ ደናውኝ ብቻ ማድረግ ባለብኝ ነገር አግዝሻለሁ። አብሽሪ ተላከረም። ከዛ ሁለት ያበሻ ልብስ በሷ ተላከሊ መጣ። ከዛ እንደዛ ሆኖ ያላ አሁን እቺ ጊዜ ደረሰች። እቺ በወከባይቱ ሰዓት ያቺ ልጅ የሆነ ቦታ ላይ እንተንትና ሽምልል ብላ ከኔ ካደችኝ ማለት ነው። እኔ ጋር መታ የምታለቅሰው ልጅ ካደችኝ። ሄደችና እዛ ቆይታ አላበላት አለ። እኔ ጋር መጣች ድጋሚ አንድ ነገር ሳልናገር ድጋሚ መጣች። ከዛ ድጋሚ መጣችና እንደዚህ ነው እኮ እንደዚህ ነው እንደዚህ ነው ምናምን አለች። ዝም አልኩኝ። ከዛ ድጋሚ ሄደች። ከዛ አሁን ድጋሚ መጣችና እኔ እኮ እንደዚህ የምፈልገውን እስካገኝ ነው እንጂ ማንንም ማለት ነው ማውቄ ነው እንደዚህ ይምላቸው እንጂ ምናምን አለች። ያ ነገር ደግሞ ከኔ የሆነ ነገር ለመውሰድ ማለት ነው እንደ አሪፍ ችግር የለውም በቃ ይመችሽ፣ ከመጣሽ ይቀበልሻለሁ፣ አብሽሪ ችግር የለውም ፏቤ ምናምን አልኳት። ታውኩ። ከዛ አሁን ድጋሚ ወደዛው ዞረ ወደ 5 ነው 6 ተገለበጠች። ከዛ ረመዳን ያለምችል ፎሎዊንም አላነሳው ምንም አላልኩም፣ ዝም አልኳት። ከዛ ስትፈልግ እንደዚህ ነው የምትሆነው። እኔ ጋር የሚይዘው ነገር አለኝ፣ ግን ላይክ በጣም ስለምታሳዝነኝ ዝም ነው የምላት። ስመጣ ስታወራኝ ዝም ብዬ ነው የምሰማት። እሺ ይሄናት ያጋጥማል እኮ በቃ ይቺ ናት መልሴ። ምንም ነገር አላትም። ምንም ነገር እንዴት ሰው አይናደድም? እንዴት ሰው 4-5 ሄደ ብሎ አይበሳጭም? አይቦልክም? ዝም ስመጣ ስደውል አነሳለሁ። ምክንያቱም በፊት ላይ ምን ያክል መጥፎ ነገር እንዳሳለፈች ነው የነገረችኝ ለኔ እና እሱን በሉልኝ። ከዛ ሶስተኛ ሰው ደግሞ ልንገራችሁ። ሶስተኛ ሰው ደግሞ እባሏ ጋር በኔ ምክንያት ተጣላች። እኔ ጋር በኔ ምክንያት ተጣላች። ለምን ፕሮፋይል ታረጊያታለሽ? ለምን ፖስት ታረጊያታለሽ? ለምን ሲላት ምን አገባህ ብላ እባሏ ጋር ተጣላችና ከዛ የማይኮን ነገር የለም ስትል ያችል ስትል መሀል ላይ ስንደርስ ከሆነ ሰው ጋር ከት ስናደርግ ያቺ ልጅ ባሏ ጋር ለኔ ብላ ተጣልታለች። እማቀው ማለት ነው። ግን ያ ነገር ለኔ ሳክስ ነው። ልክ አሁን ማንኛውም ሰው እኔ ላይ ድራማ እንደሚሰራው ማለት ነው። ድራማ ነው የምሰራው። ግን ሪከርዶችን ታሰማኛለች። እየተሰበረ ልብ እየላከላት እንላይ በቃ ያለ ምናምን የሚጽፍላትን ታሳየኛለች። ከዛ አምኛት እኔም ለኔ ብላ ነው ብዬ ፎሎዬን አረጌ በስነ ስርዓት ሲደብርሽ ደውይልኝ አለው። ያቺ ለካ ምንድነው ያንን ያደረገችው? በኔ ምክንያት ባሏ ጋር ስለተጣለኝ እንዴት ይችልሽ ስልኳን አልዘጋባትም ብዬ እንዳወራት ነው ታውቃላችሁ። ከዛ ሳወራት ስለ ቤተሰብ መጠየቅ ጀመረች። ስለኔም ኑሮ፣ ስለ አመጣጤ፣ ስለ በቃ ፕራይቬት ህይወት መጠየቅ ጀመረች። ከላይ በምንድን ነው ከሊኩ እንደዚህ ነው ምናምን። እኔ ደግሞ ሴት ወረኛ እንደምጠላ ማንም ሰው ነው የሚመሰክርልኝ። ትናንት የነበሩ ሰዎች ይመሰክራሉ። ወሬ ሀሜት ምናምን እንደማልወድና እንደዚህ እኮ ነው ወቀኔ አታቂም ተጠቃቂ እንደ መጠንቀቅ ያለብኝ ከሷ ነው። እና እሺ ችግር የለውም የኔ እናት አመሰግናለሁ። እሺ የኔ ወርቅ ምናምን መጥፎ ሰው እንዴት እንደሆነች ብታይ ካልግን ብታይ ደግሞ እዛ ትሄድና እዚህ ብታይ እናቴ ብሎ ማልቀስ ምን ያመጣው? እኔ ሚውት አረግና ከት ብዬ ስቃለሁ። ምክንያቱም አያስለቅስማ። ወሬ ተወርቶ እንደ ዝም ብሎ ይለቀሳል። አንዳንዴ እኮ እኔ አለኝ ስሜት ማለቅስበት ብላ ማልቀስ ትጀምራለች። አልቅሳ እስከምጨርስ እኔ የሚውት አረግና እስቃለሁ። ከዛ ሳነሳ አሁን ሰው ሲያለቅስ ከንቱን ከሆነ ካንጀቱ ከሆነ የሚል ነገር ይዘዋል። አንዴ ይጠፋል። ስታለቅስ ቆይና በቃ እንደዚህ ከሆነ ብላ ተቀጥራለች። ከዛ እሺ ብዬ ስልስል ያቺ ልጅ ግልብጣለችና ሰርበይ ጀመራ። እንዴት ሰርበይ ጀመር? እንደዚህ ማለት ነው። ዛሬ ላይ እናንተ የሚሰርቡኝ ልጆች ምንም እንትን አትሏቸው። እኔ ግን እዚህ ላይ ያመጣውን ወክ ባረግባቸው እንዲዝርር ነው የሚሉት።
እመቤቴን ነው የምላችሁ። እላፊ ስለ ቤተሰቦቻቸው እንኳ መጀመሪያ ብዙ ነገር አውርተውኛል። እመብርሃንን ነው የምላችሁ። እኔ እንደነሱ ብሆን ስንት ሰው ዘርሬ ነበረ። ከዚህ ነበር ማጠፋቸው። እልም ነበር የሚሉት እልም ማርያም። ዛሬ የሚሰርቡ ልጆች ትናንት ሲያለቅሱ የነበረው ቢወጣ ጥሩ አይደለም። እኔ ግን ያሳለፍኩትን ነገር ስለማቅ ነው። እና ስማቸውን ይቀይሩና እኔ እንዳላቃቸው ፕሮፋይል ያደርጉና ይመጣሉ ወደ እኔ ቤት። ከዛ ኮሜንት ላይ ይጽፉልኛል። ያንን ሳየው እናድዳለሁ። የምናድደው ትናንትና ጥሩ ህይወት እንዳሳልፉ የመከሩ ልጆች ናቸው። ጥሩ ህይወት ማሳለፍ እንፈልጋለን። እንደዚህ ነው ከአንቺ ብዙ ነገር ተምረናል ብለው ያሉ ልጆች አዝሮ አሸሸ ገዳይ ነይ መላለሻሉ ይላሉ። እና ለዛ ትናደዳላችሁ። የሚያቀኝ ሰው ነው የሚሰርበኝ። መተው በስነ ስርዓት ያወራኝ ሰው ነው የሚሰርበኝ። ገባችሁ? ማያቀኝ ሰው አይሰርበኝም። እና ደግሞ ሰዋራ ችግሩ አንዳንዴ ስሜታዊ ሆኜ ሰዋራ ይሆን እንጂ ከዛ ውጪ ነው እንዴ እንደዛ ነው ምናምን ነው የምለው። ብዙም ወሬ ስልክ አልወድም። እንደዚህ ረጅም ሰዓት ስልክ ማውራት አልወድም። እንዶ በጣም የምወደው ሰው እንኳን ደውሉ ሰላም ደህና ናችሁ እንዴት ናችሁ ሰላም ነው ዝግት ነው በቃ ድምፅሽን ቀይራ። አይ ቁም ነገር ነው ማሪ፣ ቁም ነገር ስለሆነ ድምፅሽን አልቀይርም። እና በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው። እና እንደዛ አይነት ሰው ሲሰርበኝ ነው የምናደደው። ኧረ በላቸው ወይኔ በላቸው። ለምንድን ነው ግን የምታሳዝነኝ? በማርያምን ሌላ ነገር አይደለም ግን